ታይዞ ነው ለምንድን ነው አንቺ ማትሞይው እና ውጪ ወደዚህ ኋላ ሁለታችሁንም የምንመላችሁ ነገር እኔ ለመታት የሆነ ነገር ልስል በመሀል አንድ ሰው እንዲገባ አልፈልግም። እቺ ነግራታለሁ ማርያም እንጂ ከባድ ሰው ንቀት አለብሽ። አንተ ሰው ትንሽ ቆይ ስሚ። እስከምትመጣ ድረስ ሰላም ነበርን። ምንም ያጠላን ነገር የለም። ገና ከመጀመሪያው ከመጣች ጀምሮ ጸብ ነው። ማርያም እንደዛ ይኸው ሰተት ነው አሳስራታለች። እኔ ስላልተናገርኩ ነው። እረፍ እያናደደኝ እንዳልተ እሱ ወይ የሆነ ነገር ሆኗል ወይ የሆነ ነገር ተደርጓል። እኔ ካልሆነ ጸበል እንውሰደው እኔ አላቅም። እሺ አይደለም ለመታሽ አይደለም ማርያም ሴት እኮ ናት ትቀናለች። እሺ አሁን በቅናት ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እናንተም ደህና ናችሁ ብዬ ተስፋ አለኝ። ደህና ነኝ እኔ እግዚአብሔር ይመስገን። ባላችሁበት እናንተም ሰላማችሁ ብዝት ይበል፣ ጤናውን ይስጣችሁ፣ ያሰባችሁት ይሳካ፣ እግዚአብሔር ደግሞ ወደ ሀገራችሁ ይመልሳችሁ የኔ ውድ ቤተሰቦች። እና ትላንትና እኔም ተጠርቼ ነው የኩት ግን ተበጠበጠ። ነገሩን አይታችኋል። ቤዛ በአንድ በኩል ይሆና በቃ እኛ ግራ ገብቶናል። ሁለት ሴት ግን ሲኖር በጣም ከባድ ነው። ሁለት ሴቶች አትስማሙም። ለምን እንደሆነ እኔ እንጃ። ወንዶች እንሻላለን መሰለኝ። ሴት እርስ በርሷ አይስማማም። ምንም ሊስማሙ አልቻሉም። ምን ማድረግ እንዳለብን እኔና ማርክም ግራ ገብቶን አይታችኋል። እንዴት አንዷን ስንይዝ አንዷ እንደ ፌንጣ ትወነጨፋለች። አንዷን ስንል አንዷ በዚህ ትሾልካለች። ተጨነቅነኛ በጣም እውነት ለመናገር ማለት ነው። እና በዚህ ወርቁ ተገኘ ብላለች። የዋና ደግሞ አንቺ ነበርሽ ወሰድሽው ምናምን ጭቅጭቁን አይታችኋል። በጣም የሚያስጠላ ጭቅጭቅ ነበር። እና በዚህ ማለት ደግሞ ቤዚና ማርክ ተጣልተዋል። ማታ ቤዚ ቤት አይደለም ያደረችው፣ አልመጣችም። ቤት ራሷ ጋር ነው ያደረችውና ምንም ነገር ሊፈጠር ይችላል። አሁን ብዙዎቻችን ማርክ ነው ጥፋተኛ እያደረገን ያለነው። በነገራችን ላይ ሰውን ጥፋተኛ ለማለት በሰው ጫማ ውስጥ መሆን አለብን። ሁሉ ጊዜ ከመፍረዳችን በፊት ሰው ጫማ ላይ መግባትና ማየት አለብን። ያንን ነገር በማርክ ቦታ ብንሆን እኛ ምን እናደርግ ነበር? እኛስ ማንን? ይሄንን ነገር ማየት አለብን ሁላችንም። ለምን ማርክ እንደዚህ አይነት ነገር ሊያደርግ ቻለ? ለምን ምናምን ብሎ ማሰብ። እንግዳ ነች ልጅቷ። እንግዳ ደግሞ ግዴታ ነው። ያላቸውን ነገር እነሱ ያውቃሉ። ግን ደግሞ ሞር ደግሞ ልጅቷ ወደ ማርክ ልትጠጋም ልትሳብም ትችላለች። ልክ ነች። ቤዚም አንድ ሴት ልጅ የምታፈቅረው ሴት ልጅ ወንድ ልጅን ስታፈቅር በጣም ነው የምታፈቅረው። አፍቃሪ ሴት በጣም ነው የምታፈቅረው። የትኛውም ደግሞ ሴት የምታፈቅረው ወንድ ጋር ሌላ ሴት ደግሞ ካለ ትቀናለች። በቃ ይሄ ይቅርታ አድርጉልኝ ቤተሰብ፣ የሴቶች ባህሪ ነው። ሴቶች አብዛኛው ሴቶች ቀናተኛ ናቸው። ለምን? ስለሚወዱ ነው በጣም። እና ቤዚም በራሷ ልክ ነች። ዮሐና ተሳስታለች። እውነት ለመናገር የተሳሳተችው ነገር አለ። ከመሬት ተነስታ ባላረጋገጠችው ነገር ቤዚ ማሳሰር አልነበረባትም። ተውት፣ እሱም አለፈ። ምን አለ አሁን እንደገና ደግሞ ወርቁ ተገኘ አልተገኘ ጭቅጭቅ። አንቺ ከዛ ቤት ትወጫለሽ፣ ወርቁን ምሰጥሽ ንብረቷን ምሰጣት ከዛ ቤት ስትወጪ ነው ምናምን ብላታለች ቤዚ። እኛ ግራ ገብቶናል። እውነት ለመናገር እኔ ትላንት ካያችሁት ቪዲዮን በደንብ ግራ ገብቶኝ ቆሜ ነበር ሳይ ነበረው። ምንም አላወራው። ለምን ግራ ነው የሚያጋባው ያሉበት ነገር። ቤዚ የምታወራው ነገር ግራ ነው የሚገባው። ወርቁን ከየት እንዳገኘች አላውቅም። ተገኝቷል ወርቅሽ፣ ከቤት የምትወጪ ከሆነ ነው ምሰጥሽ ብላታለች። እስቲ ብቻ እግዚአብሔር ያውቃል። ግራ ነው የሚያጋባው። እኔ ማርክም በጣም ግራ ተጋብተናል። ማናቸውን መያዝ እንዳለብን። እቺ ልጅም ቶሎ ወደ ሀገሯ ብትሄድልን ደስተኞች ነን። በቃ ቤዛም እስከዛ ድረስ ብትሻት ደስ ይለናል። ችሎ ማለፍን ብዙ ነገር ችለሽ ስላለሽ ችሎ ማለፍን ብታሳያት ደስ ይለኛል። ያደረገችው ነገር እኮ ልክ አይደለም። ማሳሰሯ ምናምን በጣም የሚያናድድ በጣም የሚያበሳጭ ነገር ነው። ግን ደግሞ ለማርክ ስትይ ቤዚ አንቺን ብትታዩ ማርከንም ቤዚንም ደውዬላቸዋለሁ። ዮሐና በሌለችበት ማወራቸው ነገር በእናንተ ፊት ስላለ፣ ምክንያቱም እነሱ ስማርት ዋይዝ መሆን አለባቸው። አንዳንዴ እንግዳ መስሎ ይመጣል ሰው ደግሞ ባህሪው ነው። አንዳንዴ በሰው ባህሪ የኛ ነገር መረበሽ የለበትም፣ መበጥበጥ የለበትም። ምንም ሊፈጠር ይችላል። ብዙ ነገር ያያችሁበት ፍቅር ነው የእናንተ ፍቅር። ስለዚህ ለአንድ ቀንም ተኮራርፋችሁ ባታድሩ ባይነኝ እኔ እንደ ጓደኛ እንደ ቅርባችሁ ሰው ብዙ ነገር ተራርቃችሁ ለአንድ ቀን ማቱሩ ልጆች ዛሬ ላይ ደግሞ ይሄ ነገር ስለተፈጠረ ጭራሽ ሳትደዋወሉ ሳታወሩ አንድ ቀን ሙሉ ማደር መዋል ማለት ለኔ ከብደኛል።
እናንተ እንዴት እንደቻላችሁበት አላውቅም። እና በዚህ ነገር ዋይዝ ሆነው አስተውለው እንዲራመዱ ምክንያቱም ምንም ነገርን በማስተዋል ነው መሄድ ያለብን። ቤዚም ብትሆኚ ስማርት እንድትሆኚ ማርክም መታረጋቸው ነገሮች በቃ በስነ ስርዓት አሁን የዋና ብትኖር ላላወራ እችላለሁ። ለምን እውነት ለመናገር እኔ ሴት ልጅ ቆጣ ብዬ ማውራት እፈራለሁ። አንድ ጊዜ የተናገርኩትም አንድን ሰው ብቻ ነው። እኔ ከሀይሚ ውጪ ማንንም ሰው እኔ ጮክ ብዬ ተናግሬ አላውቅም። ለምን ይደብረኛል በጣም የዛኔም በጣም ነው ይደብረኝ ከድርጊቴ በኋላ እና አሁን የዋና ብትኖር የዋና ላይ እኔ መጮ ምናምን አቅቶኝ አይደለም፣ ግን የዋና ላይ መጮ አልፈልግም። በቃ ሴት ልጅ ነች ምናምን እኔ መጮ የምችለው የቅርቤ ሰው ላይ ነው፣ ቤዚ ላይና ማርክ ላይ። በቃ እናንተ ዋይዞ ናችሁ። የምትሰሩትን ነገር የምታደርጉትን ነገር አስተውሉና ተራመዱ። ከቻላችሁ ልጅቷ የምታወራውን ነገር በዚህ እየሰማችሁ በዚህ ድፉት ነው የምላቸው። ለምን አሁን እነሱ ተጣልተው ሊያድሩም ሊውሉም አይገባም፣ መታረቅ ነው ያለባቸው። አስባችሁታል? እናንተም ታውቃላችሁ ቤዚና ማርክ ያላቸውን ነገርና በቃ ቤዚን እኔ በቃ ዋይዙኝ እንደዚህ ክርክር ውስጥ ከልጅቷ ጋር ሰጣ ገባ አትግቢ። ለምናታለሁ እንደምታከብረኝ አውቃለሁ። በቻልኩት አቅም ለምናታለሁ ብዬ አስባለሁ። ያው እንግዲህ እናደርጋለን። ሰዎች ሊስማሙ የሆነ ነገር መልፋት የሆነ ነገር ማድረግ አለብን። ማርከንም ቢሆን የምቆጣው ነገሮች አሉ የምነግረው እሺ እንዲለኝ በቃ የሚያረጋቸውን ነገሮች ትንሽ እንዲጠነቀቅ። ያቺኛዋ ልጅ ሴት ናት እና ብዙ ነገር ታበዛዋለች። ማርክ ደግሞ ይሊንታ ነው። ይሊንታ በጣም ገዳይ ነገር ነው እና በይሊንታ ነው ብዙ ነገር እያደረገ ያለው። እስቲ ብቻ ሁለቱን ለማስማማት እሞክራለሁ። እስቲ ቤዚን እንጠብቃት። ቤዚ መሰለኝ ቀርማ የምትመጣው እርግጠኛ ነኝ። እና ወይ ቤዚ ወይ ማርክም ሊቀዱም ይችላሉ። ቤተሰብ እስቲ ማን እንደሚቀድም። ቤዚ መታለች። አረ ጉድ ጅንስ አደርሽ? እግዚአብሔር ይመስገን አደረሻለሁ። ሰላም። ያው እንግዲህ አልሞትኩም እስካሁን። ዛሬ ደግሞ ቁመት በጣም በለጥኩሽ። ከፍታ ላይ ስላለ ነው እና ባይዘው ይላል አረኩ። አሁን በልጭሻለሁ። በሽፍኔ አጭር መሆኔን ደግሞ ሁሉም ሰው ያ እኔ ስረጅ ነኝ። እኔ አጭር ሰው ስታገኝ ደስ ይልክ አይደል? እኔን ስታገኝ ሁሌ ደስተኛ ነው የምትሆነው። እኔ አሁን የገባኝ ደስታክኮ እንዴት ነሽ? አሁን ፈገግጋልኩ። ቤተሰቦች ናፍቀውሻል በጣም። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላማችሁ ብስት ይበልላችሁ። ደህና ነኝ ትላለች እንጂ ደህና እኮ አይደለችም። ያው እንግዲህ ውስጤን የሚያውቀው ያውቀዋል አይደለ? እኔ ስደሰት ደስተኛ ስሆንም ሳዝንም የሚያውቁኝ ሰዎች አሉ። ለነሱ ልታወው ብዬ ነው። ደስተኛ ግን ዛሬ መውጣት ሳልፈልግ ነው ያስወጣኸኝ። ያመር ዛሬ እኮ በቃ እስቲ እኔም እንደ ወንድም እንደ ጓደኛ እነዚህ ልጆች ምንድነው የሚያደርጉት እስቲ ለብቻችሁ ላናግራችሁ ብዬ ነው። አንቺንም ማርክንም ብቻውን መሽ ሲሆን እኮ ነው ይሄን ያውን ሁሉ ነገር አይ ብቻውን ነው። አሁን ያቺ ልጅ እንድትመጣ አልፈልግም ብዬዋለሁ። ብቻውን ነው እሱ የሚመጣው። እኔም ትቻቸው ነው የወጣሁት ከቤት። አንቺንም እሱንም በቤተሰብ ፊት ገብቶሻል። በዚህ አንዳንድ ነገሮችን ስናይ ሳናቃቸው ነገሮች መስመር እየሳቱ ነው። ጭራሽ ተኮራፋችሁ እኮ አደራችሁ ማለት ምን እንዳደርግ ነው? ከዚህ በላይ ማድረግ ያለብኝ ነገር በጣም ግራ እየገባኝ ነው። ምንድን እኔ ከዛ ቤት ውስጥ እያለሽ ማለት ነው ጭራሽ ልተዋት አልችልም። ትንሽ ቀን ለኔ ስትይ ነው እንደምሻረለ ለኔ ስትይ ለማርክ ስትይ ምን እያናደደኝ እንዳልተ እሱ ወይ የሆነ ነገር ሆኗል ወይ የሆነ ነገር ተደርጓል። እኔ ካልሆነ ጸበል እንውሰደው እኔ አላቅም። በጣም አንቺ የፍቅረኛ ጸባይ ይጠፋሻል። እኔ ጠፍቶኝ አይደለም ግን በዚህ ልክ ማለት ነው በጣም በዛ አለኮ። ታዝናለህ። የምታዝንለት ሰው ደግሞ መልካም ሲሰራልክ ነው። ኦኬ ከዚህ በፊት የሆነ መልካም ነገር አድርጋለት ሊሆን ይችላል። እሱን ራሱ ብቻ ነው የሚያውቀው። ገባህ አይደል? ግን እዚህ ጋር ከመጣች ጀምሮ ምንም ደስ የሚል ነገር እያደረገች አይደለም። በቃ ሳልፈልግ እኔም ከሱ ጋር እንድራራቅ ገባ ልራራቅ ነው በቃ ከሱ ጋር። ምክንያቱም በመሀል ሶስተኛ ወገን እንዲገባ አልፈልግም። ከዚህ በፊትም ግጭት ተፈጥሯል በማን በሶስተኛ ወገን ሁሌ በሴት የሆነ ነገር በሴት የሆነ ነገር ውስጥ እሷ ደግሞ በጣም ማለት ነው ልንገር ከቅርበታቸው አንፃር ይሁን አላቅም መስመር እየሳተች ነው ያለችው። ገባ ከኔ ጋር የማይሆን ነገር ውስጥ እየገባች ነው። ልንገር ይሄን አሁን አስጠልቶኛል። ገባ የሆነ በጣም እየደበረኝ ነው ያለው እየተፈጠረ ያለው ነገር ሰልችቶኛል። ከመጣሽ ጀምሮ ምንም የረባ ነገር የለውም። ሁሌ እኔ ከሱ ጋር አሁን ሰላም ነበርኩኝ። ገባ እስከምትመጣ ድረስ ሰላም ነበርን። ምንም ያጠላን ነገር የለም። ገና ከመጀመሪያው ከመጣሽ ጀምሮ ጸብ ነው። የማይሆን ነገር ነው
ማለት እኔ ከሱ ጋርም በቃ ሳልፈልግ አሳልፌ ልሰጠው ነው። ገባህ አይደለ? እንደዛ ማድረግ ነው የፈለኩት። አስበው ወደ ቤት መሄድ አልቻልኩኝም። እዛ ቤት ውስጥም ሆኜ ደግሞ ሰላም እየተሰማኝ አይደለም። ከሱ ጋርም አሁን ላይ ማውራቱን ለሱን አልፈልገውም። ታውቃለህ ትላንት የተፈጠረውን ነገር እንደዛ የሆነ ማንን እያስበለጠ እንዳለ ሁላ በጣም ግራ እየገባኝ ነው ያለው። እሱ እኮ አይደለም ቤዚ ይልሽ አንቺ እንደሚያስመልጥ ታውቂያለሽ ነው ወይ አይደለም? ቤዚ ስማርት እንድትሆኚ ነው ቤዚ። ንዴቱን ወደ ጎን ተይውና አስተዊ። በቀልድ እናንተ ልትጣሉ ነው። እስቲ ቆይ እኔ እሷን ከህይወታችን ለማስወጣት እንደዛ አራት ትንሽ ቀን ነው ትወጣለች። አውርተናል ከማርክ ጋር ማርክም አሁን ይመጣል። ትንሽ ቀን ስንት አንዱ 15 ቀን። እሺ አሁን አንቺን በሰስራል ጠይቀሽ እንደ ዝም ብለሽ ያንቺ ጓደኛ ብትሆን ቤት መጣች የሆነ ነገር ውለት አለብሽ። እሷ ከሰው ሀገር ነው የመጣችው። እዚህ ቤተሰቧን ለትንሽ ጊዜ ፈለጌ ካጣውም ተመልሼ ሄዳለሁ ብላ ነው የመጣችው። ከቤት አባራታለሽ ምን ነገር ቢፈጠር ማባረር ሳይሆን ስርዓት የሆነ ነገር ታስጀል። እሱም ደግሞ ለማርክ ደግሞ እሱ ነገር ደግሞ ማርክን እንቆጣለን አብረን። እሷ በሌለችበት እሷ እኮ ነው ቻውን እየበጠበጠቻለች። እሷ በሌለችበት ማርክን ደግሞ ይሄን ነገር እንቆጣለን። በዚህ የሚገባው እኮ ነው። እኔ ከሱ ጋር ጸብ አልፈልግም። ከሱ ጋር መጣላት አልፈልግም። ከሱ ጋር ማይሆን ነገር ውስጥ መግባት አልፈልግም። ግን ደግሞ የሆነ እንዴት ልበለ ነገሮችን እያገናዘብ አይደለም። ነገሮችን ቀለል እያደረገ ምን ችግር አለው? እሷ እዛ ቤት መኖሯ ምንም ማለት አይደለም። አለው ችግር በቃ ሊረዳኝ ያልቻለው አንድና አንድ እሷ እዛ ቤት መኖሯ በጣም ትልቅ ችግር አለ። ነገ ከነገ ወዲያሽ ምን ሊያደርጉ ነው? እቺ ልጅ እንደዚህ ፊት ከሰጣት ነገ ምን ልታደርግ ነው? ነገ ደግሞ የማይሆን ነገር አድርጋ ብትመጣ እኔ እና እሱ ትልቅ ጸብ ውስጥ ነው የምንገባው። እኔ እና እሱ የማይሆን ነገር ውስጥ ነው የምንገባው። ደግሞ ልጅቷ ፈጣጣ ናት። ገባ ማርያም ይምሬን ነው። እኔ አልስቅም። የእውነት ነው የምልህ። ስለ ክብር ሊኖር ክብሩን ታው ሼም የሚባል ነገር አለ። ሼም የማይዛት ናት። ያደገ ሰው እንደዚህ ነው። እኔ ደግሞ ኮምባላ ሁለታችሁ ነው የምንመላችሁ ነገር እኔ ለመታት የሆነ ነገር ልስል በመሀል አንድ ሰው እንዲገባ አልፈልግም። ትቆዳሽ እናሳክማታለን። አረጉድ አባቴ እንዴት ነሽ? እናታችሁ ነኝ። እሺ እንትን በሉ እግዚአብሔርን አብዝታችሁታል እናንተ አይደብራችሁም እንዴ? አውራው እኔም የት እንዳደረች ጠይቃት መጀመሪያ። ቤቷን ያደረችው አንተ ደግሞ ቶሎ ለነገር እንትን አበል እናንተ እስቲ ተስማሙ። ኧረ ተው ኧረ ወንድ የለም። እሺ እጄ ማድርበት እኔ እኮ ኧረ ተው ምንድን ነው የምትይው? እኔ አሁን የት ነው ያደርሽው ነው ያልኩት። ምንም እኮ አይደለም። ስልክ አጥፍተሽ ከዛስ ማን እንዲጨነቅ ነው? የት ማደር ይመስልሃል? ሌላ ቦታ ማደር ይመስላል? ቤት እኮ አለኝ አይደለ? ቤቴ ነው ማድረው። ቤትሽ አልነበርሽ? አንተ ሰላም ለምንድን ነው የማትፈልገው? አይደለም ቤቷ ድረስ ሂጄ ይኸውልህ ፈልጌ አጣ። ቤት ነው ያደረችው ነው ያውቃለሁ። በቃ ማለት ቤት ነው ያደረችው ነገር ማመን ትችላለህ። ገባ? ኢቭን ደግሞ የትም ባደር ላንተ ለማስረዳት ቪዲዮ ኮል ነው ያወራነው። ጠዋት ልጠራት ስል ቤት ነበረች አለ እኮ እስከዛን ሰዓት እኔ አንተ አሁን ይሄንን ነው መጠየቅ ያለብህ። ይሄንን ነው መጠየቅ ያለብህ አንተ። እኔ ሁለታችሁ ምን ነው አይደለም የራሱ ጥፋት አይታየውም። ሁሌ የኔ ጥፋት ነው የሚታየው። ሁሌ እኔ የማደርገው ነገር ነው የሚታየው። እስቲ እኔስ ምን አድርጌያለሁ በልሺ? ሁሌ እንደዚህ ነገር በጣም ነው የሚያስጠላው እኮ። አንቺ እያደረግሽ ያለሽው ነገር ትክክል ነው። አረ በዚ ስንት ነገር አውርተን ምን ነገር ነው የሚቀባጥረው? በቃ እሱ የሚያስበው ትላንትና የት ሄድኩ ብሎ ነው። ተይው እሱን አንተ ዝም በል ረፍ እኮ መጠየቅ የለብኝም። ስለዚህ አይደለም እኔ ለምጠይቅህ ነገር ትክክለኛ መልስ ውሳኔ ለምንድን ነው የማሰጠው? እየሰጠሁሽ እኮ ነው። ምንድን ነው የምትፈልጊው? ምንድነው የምትፈልጊው? በቃ ውሳኔ እኔ ስንቴ ነው መደጋገም ያለብኝ? ያቺ ልጅ ከዛ ቤት አስወጣታለሁ። አንቺ ደግሞ እንደዚህ እየሆንሽ በሁለታችን መካከል ክፍተት እየፈጠርሽ ነው ያለሽው። ታወክ እኔ ነኝ ክፍተት እየፈጠርኩ አልታወቀሽም። ክፍተታችን እያጎላሽ ያለሽው አንቺ ነሽ። ቢገባህ ማለት ነው። ከመጀመሪያው ነገሩን እያበላሸኸውም እያሰፋኸውም ያለው አንተ ነህ። እስከምችለው ድረስ ሂጅ ልካለሁ። ኮምባላ ግን ይበቃኛል። እሺ ምንድነው ማድረግ ያለብኝ? ማንንም ሰው ስታመጣ እሺ ይሁን ብዬ ተቀብዬ ልካለሁ። ማንንም ምናት ቢገባክ ማለት ነው። ለኔ ማንንም ምናት ላንቺ ማንንም ልትሆን ትችላለች። ይሄው የኔ ነገር ላንቺ አያሳስብሽም። የራስህ ጉዳይ ነው እያልሽኝ ያለሽው። በእንደዚህ ነገር ከሆነ የራስህ ጉዳይ ገባ? እሷ ለኔ ምንም ምናት ምንም አይመለከተኝም። በቃ የማይመለከተሽ ከሆነ ለኔ ይመለከተኛል። ስለሚመለከተኝ መሰለኝ ቤት አምጥቼ ከዛ ድረስ እዚህ ድረስ ይያት የመጣሁት አይደል? ጨቃጨቃላችሁ ነው መጨቃጨቅ ሳይሆን አይኔ ሰማችሁና እናንተ ተረዳኝ እየመሰለኝ ይኸውልህ እኔ ላንተ ስነግርህ ተረዳኸኝ አይደል? ለሷ ስነግርህ ለምንድን ነው የማትረዳኝ? ቀስ ብለን ነው የምናስረዳት። ቀስ ብለን ቆይ እንዴ እናንተ ተጨቃጨቁ። ጨረሳችሁ? ስጨርሱ የኔን ሐሳብ ጀምራለሁ። እኔ ነኝ የጠሯችሁ። እሷ በማኩረፍ የሆነ ነገር የሚለወጥ አንቺ የሆነ ነገር በማድረግ ምንም የሚፈጠር ነገር የለም። እቺ ልጅ ግን ነገ ዘመዶቿን አግኝታ በሰላም ወደ ሀገሯ እንድትሄድ ማድረግ ያለብን ሁለታችንን አይደል? እስቲ እኔ እኮ
መቼ ነው የሚሆነው? ያ ቀን የምጽአት ቀን ሆነብኝ። መቼ ነገ ከነገ ወዲያ ነገር በአንድ ቀን ታገኛለሽ? ስንት ቀን ሆነ? ሰላሜን ከነሳችሁ ቢገባሽ ኖር የለ በጣም እየተጎዳች ያለች ልጅ ናት። አንደኛ ቤተሰቦችሽን አገኘሽ ተብላ ሄደን ስናረጋግጥ የዛኑ ቀን አተናት ያሁሉ ደክመን መጣን። በአመት ባል ምድር እንደዛ ስንከራተት ነበር አይደል? ከዛ አጣችና መጣን ድጋሚ። አሁን ደግሞ አንቺ እያደረግሽ ያለሽው ነገር ከቤት ትውጣ አልሽኝ። አስወጣኋት፣ ባንቺ ምክንያት አስወጣኋት አይደል? ባንቺ መታብኝ ነው ያስወጣኋት። ሶ ግዴታ ከዛ ቤት እንድትወጣ በእኔ መምጣት አለባት። ድጋሚ ታሳስበኝ። አስተሳስብሽ ይሄ ነው። እኔ ላንቺ የማደርገውን ነገር ከዛ ሀገር አምጥቼ እንኳን አስወጥቻታለሁ። ያንን እርምጃ እንኳን ወስጃለሁ እያልኩሽ እኮ ነው። እስቲ እኔን የምትወደኝ የምታፈቅረኝ ከሆነ ችግርሽ ምን ይላል? አውርተን ቆይ እሷ ከቤት ከመውጣትና ካለመውጣት ጭራሽ እኮ አንቺ ቤት አለሽ እኮ። አሁን አውርተን ቆይ ማርክ ይኸውልህ፣ ቆይ አንዴ በማርያም አንዴ ልንገራችሁ። ማርክ ቆይ ስና ና አጠጋበል እሱ እንደምን አይደለም ሄኒ እሷ ለምንድን ነው የገዛ ቤቷን ትታ እኔ ጋር መታለች አይደል? እሷ እኔ ቤት መታ ድጋሚ እሷ ትውጣ ደግሞ ማለት ምን ማለት ነው እኮ? ልክ ነው። ቆይ አንዴ እሺ፣ እኔ ላው አንቺ ከቤትሽ የመጣሽው ለምንድን ነው? ይኸውልሽ ቤዚ ቅድም አውርተናል አይደል? ልጅቷ ስርዓቷን ትይዛለች ካሁን በኋላ። ማርክም ይኸውልህ ማርኬ ይኸውልህ አንተም ተረጋጋ። እኔ እኮ ምንም ነገር የለም። እሷ ናት ከቤት ትውጣ ትለኝ። እሺ እኔ ውጪ ብያት ከዛስ በኋላ እሷ እንደዚህ የምትሆኑበት ምክንያት ቆስማኝ እሷ እንደዚህ የምትሆኑበት ምክንያት ፊት እየሰጣት ነው እያለች ነው። በቃ ባይዙ ሪል ነገር ነው። እሺ ፊት አልሰጣትም። ምን እንዳላናግራት እንዳወራት ካልፈለግሽ ችግር የለውም። ነገር ግን አንቺ ከኔ ቤት ደግሞ እንድትወጪ ደግሞ አልፈለግሽ። ተገደክ ምናምን እንደዚህ አይነት ውሳኔ እንድትወስን አልፈለግም። አምነበት ልንገር፣ እኔ አሁን እንደዚህ ስላልኩ ምናምን ነገር አስገድጅክ እንደዚህ አይነት ውሳኔ እንድትወስን አልፈለግም። እኔ ምንም እየገባሽኝ አይደለም። ምንም አልሆንኩም። ቆይ ከሷ ጋር ሌላ ነገር ያለና ህል እያስመሰልሽ እኮ ነው። አይቀርም። ገባህ አይደለ? እኔ የሆነ መደጋገም እኔ እኮ ማፈቅረው አንቺን ብቻ ነው። እሺ ለምንድን ነው እሺ ማትረጂኝ? እንደዚህ አልፈልግም። ለምንድን ነው እሺ ቆይ ማትረጂኝ? እኔ ሌላ ነገር ውስጥ እንድንገባ ለምን ታደርጊያለሽ? እንደዚህ ገባን እኮ ማርያምን እኔ ልገባ ካንቺ ጋር መጣላት አልፈልግም። ራስ ክፍተት ይኸውልሽ እምቢካሽ እንደዚህ ያጋጭሻለሁ። ለቀቀኝ። ማርያም ስነ ስርዓት ይኖር። ገባ? እኔ እስካንተ ጋር መጣላት ፈልጌ ነው ወይ? አይደለም መጣላት ፈልገሻል። ማርያምን ፈልገሻል። ማርክ አይ ከኔ ለመራቅ እየፈለግሽ ነው አይደል? አይደለም ማን አለኝ እኔ እና ማንም እንደሌለሽ ካወቅሽ ታዲያ ለምንድን ነው ከታችኋላ እኔን አስቀምጠው ፍቅር ሲሰሩ እኮ? እሺ አይደለም የሆነ ነገር እንደሚሰራ እኔ ማላርገው ፍቅር ይሰራል። እሺ ለምንድነው ጭራሽ መኖሬንም ረስተውታል ቀንተሽ ነው ማለት ምንድነው? መቅናት ደህና ሰው አይ ፍቅር ግን ደስ ይላል። ግን ቤተሰብ ግን ደግሞ ደህና ሰው አይደለችም። አንተ ለደህና ሰው ቦታ ብትሰጥ ደስ ይለኛል። አንቺ አይሻ አቅርቢያት። እሺ አልፈልግም። ሰይጣንን አላቀርብም። አንቺ አውርተናል። ነይ ቆይ ነይ አሁን ቆይ አሁንም ሌላ ነገር አልፈልግም። አንቺ አሁን ያወራነው ምንድነው? እስክትሄድ ድረስ ማርክም አንተም ስርዓት ትይዛለሽ። አንተም ስርዓት ትይዛለህ። እኔ ማርያምን በስነ ስርዓት ነገራችሁ አይደለም ነኝ አንተ አትንካት። የሰው ሰይጣን አይባልም። እሺ ልጅቷ ታዲያ ስራው እኮ ሰይጣን ነው። አዎ ምን ልትል ነው? ማርያምን አዎ ወርቅ ያልወሰደችውን ወሰደች ብላ እኮ አሳስራታለች። ማርያምን እንደዛ ይኸው ስህተት ነው። አሳስራታለች። እኔ ስላልተናገርኩ ነው። እረፍ። ማርያምን አይደለም ስህተት ነው። ነይ የት ነው የምትገቢው? አንዴ ማርያምን ባይዘይ ማለት ነው አይደለም። እንደ ሰው ስናስብ ተረጋጊ። አይ አንዳንድ ሰው የሰይጣን ስራ የሚሰራ ሰው አለ። አሁን ቤዚን የመሰለች ልጅ ማሳሰር የሰይጣን ስራ ነው። አንተም ታምንበታለህ። እኔ ይኸውልህ ስህተት ነው ብዬ ከሷ ጋር እኔ አሳባራታል፣ አንቀይዛታል። አሁን ደግሞ አንተም ታደርገው ልንገርህ፣ ልጅቷ ስርዓቷን እንድትይዝ ተቆጣት በስነ ስርዓት። ብቻዋን እኔ ምንም ያደርግ ይኸው እሺ፣ ብቻዋን ይኸውልህ አይደለም ይልቁ አይደለም ቤዛን እንደ ሚስት የኔ ሚስት አድርገሽ ሪስፔክት አድርጊያት ብለሽ ቁጭ አድርገህ ተቆጣት። እኔ እኮ እንድትስማሙ ነው ማርክ። እስክትሄድ ድረስ ቤዚን እንደ ፍቅረኛዬ ሪስፔክት አድርጊያት። ልክ እኔም አይደለም ትንሽ ነኝ ነው ልጅ እኮ ያሟል። እኔ ምልህ ነው አንተ ይልኝታ ይዞክ አልታየህም። ይልኝታ ይዞ ነው። ለምንድን ነው አንቺ ማትሞይው? ናይ ውጪ ወደዚህ አንተ ለቀቃት ሰይጣን ይዞታል ማለት ነው። አይደለም አንተ ሪስፔክት አንቺም ደግሞ ማለት ነው ስሚ፣ አንቺም ደግሞ አንተ ረብካ አንቺም ደግሞ ማለት ነው ቤዚ እንዴት ነው የሚያደርግሽ? እንዴት የሚያደርገኝ? ተደባደባላችሁ ቤት
ማርያም ምን ሆነ ነው? ቆይ አንዴ ልሽ ቤዚ አንቺ በንግግር አይገባሽም ነው እንጂ አንተ ልንገርህ። ቆይ አንዴ ላስረዳችሁ እስቲ እሺ በሉ። እኔ ስማ አንዳንዴ ለኛ የማይታየን መጥፎ ነገሮች አሉ። ለኔ ታይቶኝ ነው ጉድለቶች አሉ። አንተ የእናንተ ደግሞ ያልታያችሁ ነገር ልንገራችሁ። ለኔ ታረጋታለሁ። አንተ እየነገርኩ ለምን አታረጋት ነው? እሺ መረከራታው ሪስፔክት አድርጊያት እስቲ አንቺ ቤዚዬ እንደዚህ አትዙሪ ነይ አስወጣት። አንዳጮይ አንቺ እንዳጮይ እሺ አንተ ልብሷን ትቀበላለህ። ማርያምን አይደለም እሺ እነግራታለሁ። ማርያምን አንቺ ከባድ ሰው ንቀት አለብሽ። አንተ ረፍ ሰው ትንሽ ቆይ ስሚ አንተ ዝም በላ እንዴ ቤዚዬም እነግራታለሁ እኮ ማርካ እንዴ ቤዚዬም እገድለዋለሁ። አተራት ያጂ ሰውን አትናቂ። አንተ ረፍ አትነቅም። እሷ ሰው ልጅቷ ላይ አናዳት ነው። ቤዚዬም ይልሽ የማርክ እንግዳ የባልሽ እንግዳ እንደመሆኗ አትደርስብሽም፣ አትድረሽባት። ቆይ ስሚ አታረግ አትድረስብሽም፣ አትድረሽባት። አዎ በቃ ሰው ዘመዶቿን አግኝታ ያውራ ልጁ ያውራ ልቅ ብላት ያውራ። አንተም ለብቻዋ ቁጭ አድርገህ ቤዚ የኔ ሚስት ናት፣ የቤቴ ናት፣ የቤቴ ንግስት ናት። ስለዚህ ስርዓትሽን ራስሽ በምታደርጊው ነገር ማርያም አይደለም እኔ ኑን ይሸደ ቤት አካባቢ አይደለም። ቆይ መጀመሪያ መስተካከል ያለበት ነገር አለ። እኔ ይኸውልሽ እኔ በማደርገው እኔ አይደለም እኔ እሺ አይደለም ልመታሽ አይደለም አለች ማርያም ሴት እኮ ናት ትቀናለች። እሺ አሁን በቅናት ባል ነው ባልን የሚያስከብረው ሚስት ናት። አስከብሪኝ ደግሞ ማነው? አንቺ ነሽ። እሺ አንዴ ስሙኝ ስለናንዴ እያስናቅሽኝም ያለሽው ደግሞ አንቺ ነሽ። እሺ አንዴ ስሙኝ አንዴ ሲጣርቂ እደፋለካለሁ። አውርተናል አይደል ቤዚ ያውርተናል። መጀመሪያ እንግዲህ አረቁ አንዴ ስሙኝ አይደለም እኔ መጀመሪያ ኦኬ አይ ኖ ማርያም ሲሪየስ ለሷ ህይወትን ትሰጣለህ ነው። አዎ አንዴ ስሙኝ አንተ ረፍ አውቆ ነው ዝም በይ እሰጣለሁ። አውቆ ነው አንቺን ለማናደድ ነው። አንዴ ፂም የላትም እሷ እንደኔ ናት። እንደ ልጅ የሆነ በቃ እንደኔ ነሽ። አንተ ያልኩህን አድርግ። አንተ ያልኩህን አድርግ። ቤዚም ይኸውልሽ ስሚኝ ቤዚ እስክትሄድ ድረስ አንተ ስትነካሽም በትዕግስት አንቺ ነሽባት አትደርስብሽም። ይኸው ማን ቆርጧት ነው የምትመታሽ? እሺ አይደለም እኛ እያለን እሺ አስሬ አልጎትትሽ አትድረሽባት አትደርስብሽም። በቃ ተስማሚያለሽ? አንተም አጥብቀህ ንገራት ስርዓቱን አትወጪ። በቃ ስርዓቷን ትያዝ ማርያም ስርዓቷን ትይዛለሽ፣ ስርዓትሽን ትይዣለሽ። በቃ ነው እኔ ሲጀመር ሰው ካልደረሰብኝ አልደርስም። ሰላም ነው እንሂድ በቃ ነው ልጅቷ እስከምትሄድ ድረስ ሰላምታ ነው ብቻ ነው ሰላምታ ብቻ እናታችሁ ነው። ማርያምን ገደል። እሺ በቃ ተስማምተዋል። ይመቻች ነው በቃ እስከምትሄድ ድረስ ማለት ነው። አትደርሺባትም አትደርሺም። ሳማት በቃ ቆይ እና ከንፈርሽ እንጂ ሌላ ከንፈርሽ ማለት ነኝና ወሮ በላ